ፓስተር ጻድቁ አብዶ ባላለው የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት ነኝ። ፋሲካ ማለት እንግዲህ እስራኤላውያን ከግብጽ ባርነት ከ430 ዓመት በኋላ ከባርነቱ ከባድነት የተነሳ ወደ እግዚአብሔር ጮኸው እግዚአብሔር ነፃ ሊያወጣቸው በግብጽ ምድር በፍርዖን ላይ ብዙ ተአምራቶች ሆነዋል። የመጨረሻው ተአምራት በግብጽ ምድር ሁሉ የሞት መልአክ በሚያልፍበት ጊዜ ለነሱ ለያንዳንዳቸው የበግ ጠቦት አርደው መቃናቸውን ደም እንዲቀቡ ተነገራቸው። ስለዚህ ፋሲካ ማለት ጥሬ ትርጉሙ ሞት አለፈ ማለት ነው እና ግን ሞት እንዲያልፍ በምን ምክንያት ሆነ? ያንዳንዱ አባል የበግ ጠቦት ነውር የሌለበትን አርዶ በመቃኑ ላይ ደም ቀብቷል። ስለዚህ የእግዚአብሔር መልአክ የሞት መልአክ የተላከው የሞት መልአክ አለፋቸው። ያ ማግስቱ ነፃ ይወጡበት ፍርዖን እነሱን ከዚህ በኋላ አለቅም ማን ነው እግዚአብሔር ብሎ ሲፎክር የነበረው ተሸንፎ የተለቀቁበት ነው። ይሄ እንግዲህ በተምሳሌትነት መጥምቁ ዮሐንስ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣና ስለሱ ሲመሰክር እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሏል። በብሉይ ኪዳን የእንስሳት መስዋዕት ለእግዚአብሔር ቀርባል። የነዛ እንስሳት መስዋዕት ለተወሰነ ጊዜ የኃጢአትን ስርየት ወይም መሸፈን የሚያስገኝ ይሆናል። ነገር ግን አሁን የዓለምን ሁሉ ኃጢአት ሊያስወግድ የሚችለው የእግዚአብሔር በግ ወይም የእግዚአብሔር ልጅ ክርስቶስ ወደዚህ ዓለም መጽሐፉ እንዳለው እግዚአብሔር በእርሱ የሚያምን የዘላለም ሕይወትን እንዲኖረው እንዲያጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል እንዳለው አሁን እንግዲህ በክርስቶስ በስጋ ወደዚህ ምድር መጥቶ ተወልዶ 33 ዓመት ነው የኖረው። ይፋዊ አገልግሎት ጀምሮ 3 ዓመት ካገለገለ በኋላ በመስቀል እሱን ለመግደል በተሰናዱ ጊዜ ፋሲካን ሊያከብሩ በተቃረቡበት ጊዜ ነው ክርስቶስን ለሞት አሳልፎ የሰጡት ማለት ነው። ስለዚህ ነው ፋሲካ አይሁዱ ፋሲካ ጋር ይሄኛው ሊያያዝ የቻለበት ምክንያት ያን ጊዜ ከምድራዊ ግዞት ከምድራዊ ባርነት ነፃ የወጡበት ነው። አሁን እኛ አማኞች ክርስቲያኖች ደግሞ ከዘላለም ሞት ከዲያብሎስ ስልጣንና ኃይል በክርስቶስ ሞትና በትንሳኤው ነፃ የምንወጣበት ነው። ሞት አለፈ ማለት ነው። አሁን ሞት ተሻረ፣ ሲኦልም ድል ተነሳ። ሞት ሆይ መውጊያት አለ፣ ሲኦል ሆይ ድል መንሳት ወዴት አለ ብሎ ጳውሎስም የፎከረው የሞትን ጣር አጥፍቶ የተነሳው የእግዚአብሔር ልጅ ክርስቶስ ለኛ ፋሲካችን ነው። ፋሲካችን በአንደኛ ቆሮንቶስ 5 ላይ ምን ይላል? ፋሲካችን ክርስቶስ ታርዷልና ይላል። ባሮጌ እርሾ አይደለም፣ አሁን ግን በአዲሱ ነው እና እርሾ ማለት የመጥፎ የኃጢአት ምሳሌ ነው። በዛ መልክ አይደለም አሁን የምናከብረው ፋሲካውን ብሎ አሮጌ ነገር አስወግደን በመልካም ያንን እንድናከብር ነው ማለት ነው። ትርጉሙ ይሄ ነው። ተነስቷል ተነስቷል እውነትም ኢየሱስ
ቀድሶ ተነስቷል ተነስቷል የመቃብር ደጃፍ ተከፍቷል ድንጋዩም በሩቅ ተንከባሏል ከፈኑ ብቻ ነው አስክሬኑ የታል በእውነትም ኢየሱስ ተነስቷል 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 የመቃብር ደጃፍ ተከፍቷል ድንጋዩም በሩቅ ተንከባሏል ከፈኑ ብቻ ነው አስክሬኑ የታል በእውነትም ኢየሱስ ክርስቶስ ቤዛችን ሆነ ስለኛ ኃጢያት እርሱ በመስቀል ላይ ሞተ እንግዲህ በክርስትና ሃይማኖት የህማማት ሳምንት እንላለን በአማርኛም ፈረንጆቹ ፓሽን ዊክ ይሉታል ይሄ ፓሲዮ ከሚለው የላቲን ቃል የመጣ ነው ሰፈሪንግ ማለት ነው የመከራ ሳምንት ክርስቶስ ስለኛ መከራን የተቀበለበት ነው እሁድ ለምሳሌ ሆሳዕና ይባላል እና እሁድ ወደ ኢየሩሳሌም ከዛ በፊትም መጥቷል ግን አሁን የሚመጣው ለመሞት ነውና ወደ ኢየሩሳሌም ሲመጣ ሰው ሁሉ ሆሳዕና አለ በዳዊት ስም የሚመጣ የተባረከ ነው አሉ የኢሳይያስ ምዕራፍ በዘካርያስ እንደተተነበየው ነው ያን ትንቢት ሊፈጽም እነሆ ንጉሥሽ የዋህና ትሑት ሆኖ በአህያይቱ ውርንጭላ ላይ ተቀምጦ ይመጣል ተባለ ነገስታት ድሮ ወደ አንድ ሀገር ሲገቡ በሰረገሎች ታጅበው በፈረሰኞች ታጅበው ተዋግተው ነው የሚገቡት እሱ ግን የዋህና ትሑት ሆኖ ትህትናውን ያሳያል በአህያይቱ ውርንጫ ላይ ተቀምጦ ሲመጣ ቅጠል አነጠፉ ዘንባባ ቆረጡ ሆሳዕና ብሎ ጮሁ እነዛ ሰዎች መቼ እሁድ ቀን ሰኞ ቤተ መቅደሱን አጸዳ ቤተ መቅደሴ የጸሎት ቤት እንጂ ዋሻ የወንበዴዎች ዋሻ አይደለም ብሎ አጸዳ ማክሰኞ በዛው ቤተ መቅደስ ውስጥ በማቴዎስ 21 እስከ 23 እንደምናገኘው አስተማረ ትምህርቱን የተቀበሉ አሉ ያልተቀበሉ አሉ እንግዲህ ረቡዕ ይሁዳ ሄዶ ተማከረ አሳልፎ ሊሸጠው ወዳጁ ነው ከደቀ መዛሙርቱ አንዱ ነው በብር ሲደራደር እኔ አሳያቸዋለሁ ለብቻ የሚገኝበትን ምክንያቱም ህዝብ ባለበት ሊይዙት አይችሉ ህዝቡ ሁሉ ሆሳዕና ብሎ ጮኸዋል እነሱም ዓለም ሁሉ እንዳውም ተከተለው ምንም ማድረግ አንችልም እስኪሉ ድረስ ነው ይሁዳ እንግዲህ ተደራደረ ክርስቶስ ደግሞ ሐሙስ ቀን የደቀ መዛሙርቱን እግር አጠበ የእራት ከነሱ ጋር በላ ይሄም የትህትና ምልክት ነው ፍቅርን ያሳያቸዋል ያጠበው እግር በጣም የሚገርመኝ የይሁዳንም እግር ነው ያጠበው በአንድ ሌሊት ሶስቴ ሊክደው ያለውንም የዮሐንስንም የጴጥሮስንም እግር ነው ያጠበው ደቀ መዛሙርቱ ሁሉ ከሱ እንደሸሹ እናቃለን በጌተሰማኒ ማታ መጥቶ ሲይዙት ሁሉም ሸሽቷል ጴጥሮስ እርግጥ ያው ሰይፍ ሞክሯል ግን ሰይፍ የሚያነሱ በሰይፍ ይወድቃሉ ብሎ ጆሮ የተቆረጠውን ሰውዬ ጆሮ ሲፈውዝም በቃ ይሄ ሰውዬ ስንከላከልለትም አይሆንም ወይ ብሎ ሊሆን ይችላል ሁሉም ሸሹ አርብ ቀን ከጠላቶቹ በስተቀር በመስቀሉ ላይ ሆኖ እያለ ከደቀ መዛሙርት አንድ ዮሐንስ ነው የነበረው የጌታችን እናት ማርያም ነበረች ሌላ መግደላዊት ማርያም ሌላውን ማርያም ነበሩ እዛ መስቀል ላይ ሆኖ እሱ በመስቀል ላይ እንኳን ሆኖ ለዮሐንስ እነሆ እናትህ ሲል ምን ማለት ነው ይሄ ክርስቶስ በመከራም ውስጥ ሆኖ ለኛ ነው ስለዚህ ያ የፈጸሙበት ነገር አለ እና እሱን በመስቀል ላይ ሞት አሳልፎ ሊሰጡ ሶስት ፍርድ ቤት እንዳቀረቡት እናቃለን ሁለት የሃይማኖት አንድ የፖለቲካ ጲላጦስ ሊፈታው ፈልጎ ነበር ግን ብትፈታው የቄሳር ወዳጅ አይደለም አሉት እና የጲላጦስ ትህትና ይባላል ጲላጦስ እውነቱን ያወቀ ለስልጣኑ ብሎ እጁን ቢታጠብም ክርስቶስን እንደገና ገርፎ አልፎ እንዲሰቀል አድርጓል ክርስቶስን በመስቀል ላይ ሆኖ ነፍሱን በሚሰጥበት ጊዜ ከመሞቱ በፊት በፈቃደኝነት ነውና ነፍሱን የሚሰጠው
የሚያደርጉትን አያውቁና ይቅር በላቸው ብሎ ጸልየዋል። ይሄ አይሁዶቹ ደሙ በእኛና በልጆቻችን ላይ ይሁን ሲሉ አንዳንድ የስነ መለኮት ሰዎች ምን ይላሉ? ይሄ ነው የተፈጸመው በሂትለር ጊዜ ተፈጽሞባቸዋል እና አንዳንድ ጊዜ መዘዙ ከባድ ነው። አንዳንድ ነገር ስናደርግ ያ የምናደርገው ነገር በእኛ ላይ ብቻ አይደለም የሚያበቃው በትውልዳችን ላይ ነው። ግን ክርስቶስ ጸልዮላቸዋል። ይሄንን የሚያደርጉትን አያውቁምና ይቅር በላቸው፣ ይሄን ኃጢአት አትቁጠርባቸው ብሎ ጸልየዋል። እንግዲህ ክርስቶስ በፈቃዱ ነፍሱን ለኛ ቤዛ በመስቀል ላይ የሰጠበት እንደ ፋሲካው በግ የታረደበት የሞተበት ነው። በጣም የሚገርመው ቅዳሜ ነው። ቅዳሜ እነዛ የሰቀሉት በሐሰት የከሰሱት መጡና ለአገረ ገዢው ይሄ ሰውዬ እነሳለሁ ብሏል እና አሁን ደቀ መዛሙርቱ መጥተው ሰርቀውት ተነሳ እንዳይሉ ይጠበቅ፣ በጋርድ ይጠበቃሉ። ጠባቂዎች አላችሁ አስጠብቁ አለ። ሰውየው ተናዷል እና ድንጋይ አንከባለው ድንጋዩ ማህተም አድርገው ከዛ በኋላ ሲያስጠብቁ እሁድ ማለዳ ፀሐይ ገና ሳይወጣ የጌታ መልአክ ከሰማይ ወርዷል። የመሬት መናወጥ ሆኗል። ጠባቂዎቹ እንደሞተ ሆነዋል። ክርስቶስ ተነስቷል። ሴቶቹ የሞተውን ሬሳ እንደ አይሁድ ስርዓት ሽቱ ሊቀቡ ሲመጡ የለም። ለጴጥሮስና ለዮሐንስ ነገራቸው። እነሱን ሮጦ ሲመጡ የለም። ወደ ውስጥ ቢገቡም የለም። የተከፈነበትን ብቻ አገኙ። ከዛ በኋላስ ተነስቷል። ሁለቱ ደግሞ ከሚሄዱት ወደ መንደር ሸሽቶ ከኢየሩሳሌም ይሄን አናይም፣ ይሄን አንሰማም፣ እንዲህ አይነት ውርደት መሸከም አንፈልግም ብለው የተወሰነ ርቀት ከኢየሩሳሌም ከተማ የሚሄዱ ሁለቱ ደቀ መዛሙርት ክርስቶስ ከነሱ ጋር እየሄደ ይነጋገራሉ። እኛ እኮ ህዝቡን የሚበጅ እንደሆነ እሱን ነበር የቆጠርነው። እነዚህ ምቀኞች ገደሉት፣ ተሰቀሉት፣ ሞተ። ደግሞ አንዳንድ ሴቶች ይኸው ቅዠት ተነስቷል የሚል ቅዠት ያወራሉ ምናምን እያሉ ሲያወሩ ምንድነው ብሎ ጠየቃቸው። አንተ ደግሞ አገር ውስጥ የለህም እንዴ ያሉት። አትሰማ አልሰማ ምንም አታውቅም። በዘመኑ ቋንቋ ምን ማለት ነው? አንተ ዩቲዩብ አላየህም? ፌስቡክ ሲኤንኤን አልጀዚራ ምናምን አታይም እንዴ እንደማለት ነውና እሱን ራሱን ለራሱ ያሙታል እላለሁ እኔ። ክርስቶስ አብጦ እየሄደ ከነሱ ጋር እሱን ነው የሚያሙት። ሞቷል ግን ተነሳ ይላሉ እያሉ ለሱ ያወራሉ። ከዛ የሚያልፍ መስሏቸው እባክህ ከኛ ጋር ሲሉ ገብቶ ምግብ ሲበሉ ሲጸልይ አይናቸው ተከፈተ አዩ። ከዛ ሮጦ ተመለሱ ወደ ኢየሩሳሌም። 10 ተሰብስበው ሲያወሩ እኛም አይተነዋል፣ ምግብ ባርኮ ሰጠን፣ አይናችን ተከፈተ፣ መጽሐፍ ሲከፍትልን ነበር አሉ። ቶማስ ነው አላምንም እኔ ያለው። ጎኑን ካላየው የተወጋውን ጎኑን ካላየው ሽንካሮቹን ካላየው እኔ አላምንም ያለው እሱ። ክርስቶስ መጣና ና ይሄው እመን እንጂ ያላመንክ አትሁን አለው። እንግዲህ ክርስቶስ ላንቀላፉት በኩራት ሆኖ ተነስቷል። ትንሳኤ በክርስትና እምነት ውስጥ ትልቅ ነው። ሞት የተሻረበት ድል የተነሳበት እኛም እንደምንነሳ ለኛ ትንሳኤም በኩራት ክርስቶስ ለተናገረው ሁሉ ማህተም ነው። ለትንሳኤ እንግዲህ በአንደኛ ቆሮንቶስ 15 ስለ ትንሳኤ ይናገራል። ክርስቶስ አልተነሳም ካል እንግዲያው ስብከታችን ዋጋ የለውም ይላል። ክርስቶስ ከሙታን በኩራት ሆኖ ተነስቷል። ላንቀላፉት በኩራት ሆኖ ተነስቷል። የክርስቶስን ትንሳኤ መካድ የተጀመረው ያኔ ነው። ለምሳሌ እነዛ ጠባቂዎች ወደ ከተማ ሸሽተው በቃ እኛ መቆጣጠር አልቻልንም፣ ከአቅማችን በላይ ነው፣ እንደሞተውን ነበር ስንነቃ የለም ሲሉ አይ ደቀ መዛሙርቱ መጥተው ሰረቁ በሉ ተብለው ነበር እና ገንዘብ ተሰጥቷቸው እኛ ተኝተን ሳለ ደቀ መዛሙርቱ መጥተው ሰረቁ አሉ። አሁን እነዚህ ሰዎች ፍርድ ቤት ቢቀርቡ የሐሰት ምስክሮች መሆናቸውን ለማወቅ አንድ መስቀለኛ ጥያቄ ነው እኔ የምጠይቃቸው። ተኝታችሁ ከሆነ እንዴት አወቃችሁ? ደቀ መዛሙርቱ እንደመጡ እንዴት አወቃችሁ? ለመሆኑ ከደቀ መዛሙርቱ እና ማን ነበር የመጡት? ምን አይነት ልብስ ነበር የለበሱት ብላቸው መመለስ አይችሉም። ታውቂያለሽ፣ የሐሰት ምስክር መስቀለኛ ጥያቄ አይችልም። በፍርድ ቤት መስቀለኛ ጥያቄ የሚባል። ስለዚህ እኛ ተኝተን ሳለ ደቀ መዛሙርቱ መጥተው ሰረቁት ማለት ከተኛው እንዴት አወቁ? ደቀ መዛሙርቱ ከመጡ እና ማን ነበር የመጡት? ምን አይነት ልብስ ለብሰው ነበር የመጡት ቢባሉ መመለስ መስቀለኛ ጥያቄ መመለስ አይችሉም ባጭሩ ለማለት ነው። ግን እስከ ዛሬ ይወራል ብሏል ማቴዎስ። ይሄ ታሪክ ይሄ ወሬ ያሰት ወሬ እስከ ዛሬ ይወራል ብሏል። ሌሎቹ ደግሞ በኋላ ዘመናዊ ነን የሚሉት ምን ይላሉ? የተሳሳተ መቃብር ጋር ሄደው ነው የተነሳ የመሰላቸው ፎልስ መቃብር ጋር ሄደው ነው ይላሉ። ግን ክርስቶስ የተቀበረው እኮ በተራ ሰዎች በሚቀበሩበት መቃብር አይደለም። በሞቱ ከባለጠጎች ጋር ይላል። የአርማትያስ ዮሴፍ ለራሱ
ባስወቀረው መቃብር ነው በሱ ጋርደን ውስጥ ነው ስለዚህ ፓብሊክ መቃብር አይደለም ማለት የሚያሳስት መቃብር አይደለም ዮሴፍ አርማቲያስ በኢየሩሳሌም ከተማ የታወቀ ጲላጦስ ጋር መጥቶ አስከሬኑን ስጠኝ ያለ ወስዶ የቀበረው ለራሱ ባዘጋጀው አሁን ለምሳሌ ደብረ ሊባኖስ መቃብር የሚያሰሩ ሰዎች አሉና በስማቸው ነው እዛ የሚቀበር ሰው እንዴት ይሳሳታል እሱ እንዳውም አሁን ብዙ ስለሆነ ነው ያ ግን የአንድ ግለሰብ ለራሱ በማሳው ውስጥ ያዋቀረው መቃብር ነው ስለዚህ የተሳሳተ መቃብር ሄደ ብሎ ለማውራት ያው አንዳንድ ካዲዎች አሉ በየጊዜው አንደኛው እንዳውም ምን ይላል ደግሞ አይ እሱኮ አልሞተም ሩሁን ነው የሳተው ይላል አህመድ ዲዳት ስሙን በጠቅሰው ማለት ነው ሩሁን ስቶ ሲቀበር ሬሳው ማነሳ መቃብሩ ሲቀዘቅዝ ሪቫይቭ አረገና ድንጋዩን ወደዚያ አርጎ ሄደ ይላል ወዴት ሄደ እና ክርስቶስ ሞቷል መሞቱን እኮ አረጋግጠዋል እንዴት ቶሎ ሞተ ብሎ እኮ አረጋገጡ ጦሩን እኮ ጎኑን በጦር የወጉበት አንዱ ምክንያት እኮ ሞቱን ለማረጋገጥ ነው ስለዚህ ሞቷልም መጽሐፉ ምን ይላል ክርስቶስ እንደሞተ እንደተቀበረ በሶስተኛው ቀን ከሙታን እንደተነሳ ነው ምናምነው ይላልና ሞተ ተቀበረ ተነሳም ብለን ነው የምንሰብከው ብሏል ጳውሎስ ስለዚህ ሌሎቹ ደግሞ አንዳንድ ካዲዎች ደግሞ ምን ይላሉ ሃሉሲኔሽን ይባላል ይሄ የስነ አእምሮ ህመም ምልክት ነው ለምሳሌ አንድ በጣም ወጣት ልጅ በጣም የምትወደው ባሏ ቢሞትባት መሞቱን አታምንም ለተወሰነ ጊዜ አይቼዋለሁ እኮ መጥቶ ነበር ብላ ልታለቅስ ትችላለች ግን 500 ሰው እንዴት ሃሉሲኔት ያደርጋል 500 ሰው ሊቃዥ አይችልም ደግሞ እንደዛ አይነት ነገር ሰዎች ላይ የሚከሰተው በዛ ቦታ ነው ለምሳሌ መኝታ ክፍል ውስጥ ገባ ሊሆን ይችላል ከባሏ ጋር የሚሆኑበት ቦታ ሲሆን ነው እና ለምንድን ነው ይሄን ማነሳው እንደዚህ አይነት ክርክርም በዚህ በስነ መለኮትና በካዲዎቹ አካባቢ የሚያነሱ ሰዎች ስላሉ ሐዋርያ ጳውሎስ ለዚህ ነው ለ10 ታየ ለ11 ታየ በኋላም ለይሄን ያህል የሚታይ በኋላም ለ500 ታየ ከዛ በኋላ ለኔም ታየኝ ስለዚህ በሐዋርያ ሥራ ምዕራፍ 1 ላይ ምን ይላል ከሞቱ በኋላ ሕያው ሆኖ ራሱን በብዙ ከህማማቱ በኋላ በብዙ ማስረጃ ሕያው መሆኑን አረጋገጠላቸው ይላል በተደጋጋሚ እየታያቸው እየተገለጠላቸው እሱ ራሱ መሆኑን አሳያቸው መጀመሪያማ መንፈስ ያዩ መስሏቸው ደነገጡና መንፈስ እንደኔ ስጋና አጥንት የለም ነው ይዋላቸው አዩ ቶማስም ጌታዬም አምላኬም ብሎ ጮኸ ክርስቶስ ሞትን ድል አርጎ ተነስቷል ስለዚህ ስቅለት ላይ አንቀርም ቅዳሜ ተስፋ መቁረጥ ምን እንደሚሆን የማይታወቅበት ሁኔታ ውስጥ አንቀርም ክርስቶስ የሙታን በኩር ሆኖ ሞትን ድል ነስቶ ተነስቷል በክርስትና እምነት ውስጥ ትልቁ ነገር የክርስቶስ ትንሳኤ ነው በህይወታችንም ውስጥ እንደዚህ የሚሞቱ ነገሮች ቢኖሩ የተንሳኤ አምላክ አለን እኛ የሞተውን ህይወት የሚዘራበት ነፍስ የሚዘራበት ሕያው የሚያረግ በተሻለ ህይወት እንዲገለጥ የሚያደርግ አምላክ ነው የምናመልከውና የፋሲካ በዓል የብሉይ ኪዳኑ ፋሲካ ከዚህኛው ፋሲካ የተገናኘበት ታሪካዊ ሁኔታ ይሄ ነው እነሱ ከግብጽ ባርነት ከፍርዖን ቀንበር ነፃ ወጡ እኛ ከሰይጣን ባርነት ከኃጢአት ቀንበር በክርስቶስ ነፃ ወጥተን የዘላለምን ህይወት እንድንወርስ ክርስቶስ ለኛ የፋሲካ በግ ሆኖ ታርዶልናል መሞት ብቻ አይደለም ሞትን አሸንፎ ድል ነስቶ ተነስቷል ዮሐንስ ላይ እጁን ጭኖ ምን አለው አይዞ አትፍራ እኔ ሞቼ ነበርኩ እናው ያው ነኝ ከዘላለምም እስከ ዘላለም እኖራለሁ እኔ የሞትም የሲኦልም መክፈቻ አለ በእጄ ያለ ቁልፉ በሱ እጅ ነው የዳዊት መክፈቻ ያለው እርሱ ነው የሚከፍት የሚዘጋ የሌለው እርሱ ነው ሞትን ድል የነሳ እሱ ነው የሞትን ጣር ያጠፋ እሱ ነው ስለዚህ በአሸናፊነት ህይወት እንኖራለን በእያንዳንዱ ቀን ከሆሳዕና ጀምሮ በተለይም ደግሞ ከሰኞ ጀምሮ እስከ እሁድ ማለዳ ባሉ ጊዜያት በአብዛኛው ጊዜ ጾም ጸሎት ይኖራል መንፈሳዊ ፕሮግራሞች ይኖራሉ በአንዳንድ የወንጌላውያን ክርስቲያናት ደግሞ ሐሙስ ቀን አንዳንዶቹም አርብ ቀን ምእመናኑ አገልጋዮቹ እግር ይተጣጠባሉ የደቀ መዛሙርቱን እግር አጠበ በሚለው አይነት ምሳሌነት በአብዛኛው በመንፈሳዊ ተግባራት የተሞላ ሳምንት ነው የሚሆነው እነዚህ መንፈሳዊ ተግባራት ደግሞ በእነዚህ ሳምንታት የተፈጸሙትን ቁም ነገሮች ምን መንፈሳዊ ትርጉም ምን መንፈሳዊ ፋይዳ ለኛ አላቸው እኛ ከዛ ምን እንማራለን ለምሳሌ ከሆሳዕና ምንድነው የምንማረው ሆሳዕና ያሉ ሰዎች አርብ ስቀለው ብሎ ጮኋል
ስለዚህ ሆሳዕናን አትመኩበት በስቀለውም ተስፋ አትቁረጡ ላለውኔ እና ከልክ በላይ ሆ በሚሉልን ሰዎችን መመካት እንደሌለብን ስቀለው ብሎ ቢጮህብንም እግዚአብሔር ከኛ ጋር ነው ብንሞትም የትንሣኤ አምላክ ስላለ ተስፋ መቁረጥ እንደሌለብን ይሄ ማሰብ አለብን ሌላ የእግዚአብሔር ቤት የወንበዴዎች ዋሻ አይደለም ብሎ ቤተ መቅደሱን እንዳጸዳ እኛም ህይወታችንን ማየት አለብን መማር አለብን እንደ ይሁዳ ክርስቶስን የሚሸጥ አይነት ህይወት ተግባር ሊኖርብን አይገባም ከዚህ ሌላው ሐሙስ እንግዲህ የትህትና ነገር ነው በትህትና በነገራችን ላይ እዛ ጋር በጣም የሚያስገርም ትምህርት አለ የፍቅርን እኔ 5 ባህሪያት እላለሁ አንዱ ክርስቶስ ደቀ መዛሙርቱ ማንንም እግር ለማጠብ የፈቀደ የለም ለምንድን ነው ያልፈለጉት ራሱን የማያውቅ ሰው ትሁት ለመሆን ይቸግራል እርሱ ግን አብ ሁሉም በእጁ እንደሰጠ ወደ ዓለም ከአብ ዘንድ እንደመጣ ወደ እርሱም እንደሚሄድ አውቆ ይላል የወደዳቸውን እስከ መጨረሻ ወደዳቸው ይላል ፍጹም ፍቅር እውነተኛ ፍቅር እስከ መጨረሻ እስከ ጥግ ድረስ ነው የሚወደው ስለዚህ ራሱን ስለሚያውቅ ተነስቶ እግራቸውን ለማጠብ አልተቸገረም አንድ ሁለተኛ እውነተኛ ፍቅር በክህደት እንትን አይልም ክህደት አያጠፋውም ስለዚህ የሚክዱትንም አሳልፎ የሚሸጠውንም ሰውዬ እግር አጠበ አይደል እውነተኛ ፍቅር ያጥባል ያነጻል የማንጻት ተግባሩም ይቀጥላል እና መደብም የለውም እውነተኛ ፍቅር ምክንያቱም እሱ መምህርና ጌታ ነው የሱ እግር ነው መታጠብ የነበረበት እሱ ግን የደቀ መዛሙርቱን እግር ስላጠበ እኛም በአገልግሎታችን ሀብታምና ባለጠጋና ደሃ ያለው የሌለው ሰውን በሆነ ነገር በመለየት መሆን የለበትም ለሁሉም ሰው በአርአያ ሥላሴ ለተፈጠረው ሁሉ እውነተኛ ፍቅር ሊኖረን ይገባል የሚሉ ብዙ ትምህርቶችን እናገኛለን እውነተኛ ፍቅር ክህደት አያጠፋው እውነተኛ ፍቅር በክፋት በተንኮል በአድማ አይሸነፍም ያሸንፈዋል አሸንፎት ይሄዳል እንጂ ይሁዳ እኮ መጥቶ ሲስመው ክርስቶስ ወዳጄ ሆይ የሰው ልጅ በምሳ ማሳለፍ ተሰጣለ ስለው የተረገምክ ይያለው አይደለም እውነቱም ወዳጁ ነው ወዳጄ ሆይ በተለምዶ ምን ይባላል ምናልባት ይሁዳ ከክርስቶስ በስተቀኝ በኩል መጀመሪያ ከሚቀመጡት እንደዚህ ሰርክል የሚቀመጡ ከሆነ የመጀመሪያው እሱ ነው ይሄን ያህል ወዳጁ ነው ግን ወዳጅ ሳሳልፎ ቢሰጠን እኛ ከክርስቶስ ምን እንማራለን መራገም እንደሌለብን እንማራለን መባረክ ብቻ እንደሌለብን እንማራለን ጥላቻ ወደ ውስጣችን እንዳይገባ እንማራለን እርሱ የበደሉትን የሚያርጉትን አያውቁምና ይቅር በላቸው እንዳለው እውነተኛ ህይወት እውነተኛ ፍቅር ደግሞ የበደሉንን ይቅር ማለት ነው በአባታችን ጸሎትም የበደሉን ይቅር እንደምንል ኃጢአታችንን ይቅር በለን ብለን ስለምንጸልይ ብዙ መንፈሳዊ ፋይዳ ስላለው እነዚህና የመሳሰሉ ትምህርቶችን ነው በብዙ ኢትዮጵያ ክልሎች ብዙ ጊዜ ኮንፈረንሶች ይደረጋሉ እነዚህ ኮንፈረንሶች በአንድ ሳምንት የሚፈጁ ሊሆኑ ይችላሉ በእያንዳንዱ ቀን እነዚህ አይነት ትምህርቶች እየተሰጡ የሚከበር ነው እሁድ ትንሣኤ ነው ክርስቶስ ተነስተዋል ብለን የምንዘምርበት እና በኋላም ለሌላቸው የምናካፍልበት እርስ በርሳችን የምንጠያይቅበት ጊዜ ይሆናል ማለት ነው ተነስተዋል እውነትም ኢየሱስ ተነስተዋል ነበረች ነፍሴ ከእግዚአብሔር መንገድ በጣም የበደልኩኝ ኃጢአተኛም ነበር ግን አዳኜ ከላይ ፍቅሩን ሰጠኝ ሰላም ልጁን ለኔ ልኮ
ስምህ ኢየሱስ ሰማያዊ ደስታ ሰላምን ከሰጠ ጌታ ሆይ ሕይወቴን ላንተ ሰጣለሁ ከእንግዲህ እጄን ያዝ ካንተም ጋር አኑረኝ ልጁን ለኔ ልኮ አወጣ ደሙን ለኔ አፍስሶ አዳነኝ ደሙን ለኔ አፍስሶ አዳነኝ የማረባም ብሆን አምላኬን የማላም ልጁን ለኔ ልኮ ደሙን ለኔ አፍስሶ ደሙን ለኔ አፍስሶ አዳነኝ ደሙን ለኔ አፍስሶ አዳነኝ የማረባም ብሆን አምላኬን የማላም ልጁን ለኔ ልኮ አወጣኝ ተነስቷል ተነስቷል እውነትም ኢየሱስ ተነስቷል በኢትዮጵያና ከኢትዮጵያም ውጪ ያላችሁ ክርስቲያኖች በኢትዮጵያ የዘመን አቆጣጠር የስቅለትንም የትንሣኤ በዓልንም ለምናከብር ሁሉ በተለይም የትንሣኤ በዓል የድል በዓል ነው። ሞትም ሲኦልም ሰይጣንም ድል የተነሱበት በዓል ነው። የትንሣኤን በዓል በደስታ እንድናከብር ክፉ ነገሮች የተሸነፉበት እንዲሆን እኛም ልባችን በክርስቶስ ደም ከኃጢአታችን ሕሊናችንም ነጽቶ እውነቱን ለመናገር ከአሮጌ ስራ አሮጌ መጽሐፍ ቅዱስ ምን ይላል? ፋሲካችን ክርስቶስ ታርዷልና እንግዲህ እርሾ እንደሌለበት ቂጣ ሁኑ አሮጌውን አስወግዱ ይላል። ክፋትን፣ ተንኮልን፣ ምቀኝነትን፣ ቅንዓትን እና የመሳሰሉትን አስወግዱ ይላል አንደኛ ቆሮንቶስ 5 እና እንግዲህ እንደ ክርስቶስ ደቀ መዛሙርት በዓሉን ከሌሎች ሁሉ ጋራ በደስታ የምናከብርበት ጊዜ ይሁንልን። የእግዚአብሔር ሰላም፣ የእግዚአብሔር አብሮነት፣ የክርስቶስ ረድኤት ከሁላችን ጋር ይሁን እላለሁ። መልካም የትንሣኤ በዓል። ተነስቷል ተነስቷል እውነትም ኢየሱስ